በገዛ ልጇ ስትሰደብ እንደ መስማት የሚያሳፍርም የሚያሳዝንም ነገር አይቻላቅም። ደግሞም የሚያሰድባት በገዛ ልጇ የሚያሰድባት የገዛ ባለቤቷ አብሯት የበላው አብሯት ብዙ ነገር ያሳለፈው ባሏ በገዛ ልጇ ሲያሰድባት እንደ መስማት የሚሰቀጥጥም የሚያሳዝንም ነገር የለም። እንደው ምን ላይ ነው ያለ ነው? እንደው ምን ወዴት እየሄድን ያለ ነው? እንደው ወዴት እየሄድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ይቅርታ እንደው መግቢያ ላይ እንደሰማችሁት እንግዲህ እውነት ለመናገርም ለማውራትም በጣም የሚያሳፍር ነገር ነው። እውነቴን ነው የምላችሁ። እና ቲክቶክ ስገባ የሆነ ድምፅ ሰማሁ። ድምፁን እዚህ ላይ ለመጫን እንኳን አልፈልግም፣ ምክንያቱም እንደው የሚወጣው ቃሉ እንኳን በጣም ያሳፍራል። አባት ልጁን እናቱን ስደብ እያለ የሚያሰድባት ስድብ፣ እናቱን ስደብ እያለ ህፃናቶች ነጭ ወረቀት ናቸው። ነጭ ወረቀት ላይ ምን አለ? ቆሻሻ አለ? የለም። የነሱ አይምሮ ነጭ ወረቀት ነው። እኛ የምንሰጣቸውን ነገር ነው የሚቀበሉት። እኛ የምንሰጣቸውን ነገር በነገራችን ላይ ይሄ ለወንዶች ብቻ ሳይሆን ለሴቶችም ጭምር። ባልሽም ሊበድልሽ ይችላል። ብዙ ነገር ባንቺና በሱ መሀል ብዙ ነገር ሊኖር ይችላል። ነገር ግን ልጆችን እዚህ መሀል አታስገቧቸው። አሁን ይሄ ሰውዬ ምንድን ነው ብር አልክለትም። ልጅቷ ተፋተዋል። አረብ ሀገር ናት ያለችው። ልጇን ታለብሳለች። ነገር ግን ብር አልክለትም። በአካውንቱ ብር አታስገባለትም። ስለዚህ ብር እንደታስገባለት ምን ማድረግ ነው ያለበት? ልጇን በገዛ ልጇ ማሰደብ፣ በገዛ ልጇ በህፃኗ ልጅ እሷን ማሰደብ፣ እሷን ማዘለፍ፣ ይሄ በጣም ያሳፍራል። ይህ የወንድ ልጅ አሞት አይደለም፣ የወንድ አልጫ ነው ይሄን የሚያደርገው ነገር። ትናንትና አብሯት ስንት እንዳላሳለፈ ብር አላመጣችም ብሎ ብር አልሰጠችም ብሎ እናትን ያክል ያሰድባል። እንዲያው አይደለም ስድቡ ይቀር ችግር የለውም እንበል። ይቺ ልጅ ምንድነው ይዛ የምታድገው? ምንድነው ይዛ የምታድገው? ይቺ ልጅ ስድብ ተምራ ነው የምታድገው? እንደው ምን አይነት ነገር ነው? እንደው ወዴት እየሄድን ያለ ነው? ወዴት እየደረስን ያለ ነው? እንዴ መጀመሪያ እኮ እንደ ወላጅ አንድ ወላጅ እኮ ልጁን ወይም ልጇን ልታስተምር የሚገባው ስነ ምግባር ነው። ስነ ምግባራችን ካማረ ሁሉ ነገራችን ያምራል። ስነ ምግባራችን ካላማረ ደግሞ ሁሉ ነገራችን ያስጠላል። የሰው ልጅ ዋናው ነገር ስነ ምግባሩ ነው። የምናገረው ከምላሴ የሚወጣው ነገር የስነ ምግባሬ ነው። ገባችሁ? ከምላሴ የሚወጣው ነገር ታንደበት የሚወጣው ነገር የኔ ያደግኩበትን ያስኩትን ስነ ምግባር ነው እዚያ አምጥቼ የምዘረግፈው። በጥሩ ስነ ምግባር ካደግኩኝ ጥሩ ነገር ነው የምናገረው። በመጥፎ ስነ ምግባር ካደግኩ ደግሞ መጥፎነቱ ለኔ አይታየኝም። መጥፎነቱ ለኔ አይታየኝም። ስናገረው ነው እንጂ እኔ መጥፎነቱ አይናገር። ምክንያቱም እኔ የማውቀው ያደግኩበትን ነገር ነው። ያ ያደግኩበት ነገር ደግሞ ለኔ ልክ መስሎ ስለሚታየኝ እናገረዋለሁ። መጥፎነቱ አያስታውቀኝም ለኔ። ወይ ሰው ሲነግረኝ ወይ ሰው ሲተቸኝ ነው የምናውቀው። እና ለምን ትተቸኛለህ ነው የምለው። ምን አገባት? እኔ ለተናገርኩት ነገር ነው የምለው። ምክንያቱም ያደግኩበትን የተቀበልኩበት ተቀብዬ አይምሮ ውስጥ ተቀብዬ የመጣሁትን ነገር ነው እኔ የምናገረው። አይምሮአችን ለህፃኖች ላይ የምንዘራውን ነገር እንጠንቀቅ። ነገ የሀገር ተረካቢ ናቸው ልጆች ማለት። ነገ የሀገር ተረካቢዎች ናቸው። ትውልድ ላይ መጥፎ ነገር አይነገርም። እናቶችም ልትኖሩ ትችላላችሁ። ባላችሁ ሚሊየን አልፍ ነገር ሊበድላችሁ ይችላል። አዎ በዚህ ዘመን ያለው ወንድ አብዛኛውን በዳይ ነው። አብዛኛውን ሴት ላይ ነው ጥቃት እየደረሰ ያለው። ብዙ በደል ሊያደርሱባችሁ ይችላል። ነገር ግን የፈለገ በደል ሊያደርሱባችሁ ስለ ስድብ አባታችሁ እንደዚህ አባታችሁ አላህ ይክፈለው ጀዛውን ማለት የበደላችሁን ነገር ላላህ ስጡት። እውነቴን ነው የምላችሁ ላላህ ስጡት። ነገር ግን እነዚህ ልጆች ምንም አይመለከታቸውም። እነዚህ ልጆች ፈልጋችሁ ነው ያመጣችኋቸው። ፈልገው አይደለም ወደዚህ የመጡት። ፈልጋችሁ አመጣችኋቸው። ፈልጋችሁ አምጥታችኋቸው ደግሞ የእናንተ የጠብ ማሟሟቂያ መሆን አይችሉም።
እናንተ የጠብ ማገዶ መሆን አይችሉም፣ መሆንም የለባቸውም። ስለዚህ ጥሩ ነገር ተናገሩ፣ ጥሩ ነገር ዝሩባቸው፣ ጥሩ ነገር አድርጉ። ነገ ለራሳችሁ ነው ጥቅሙ። እኔ ዛሬ በስነ ምግባር ያሳደግሻለች ወይም ደግሞ እኔም ቢሆን በስነ ምግባር ዛሬ በስነ ምግባር በጥሩ ስነ ምግባር ያሳደግኩ ልጅ ዞሮ ዞሮ ነገ እኔ ሳድግ ማነው ነገ እኔ ሳረጅ እኔን ነው የሚጠቅመኝ። ለእኔ ጧሪ ቀባሪ የሚሆነው በስነ ምግባር ያደገ ልጅ ነው። ስነ ምግባር የሌለው ልጅ ወይ ጠጭ ይሆናል፣ ወይ ሌባ ይሆናል፣ ወይ የሆነ ነገር ይሆናል። ለእኔም አይጠቅምም፣ ለሀገርም አይጠቅምም፣ ለራሱም አይጠቅምም። በስነ ምግባር ያላደገ ልጅ ለምንም ነገር አይጠቅምም። ወይ ጎዳና ተዳዳሪ ሆኖ ራሱን ጎዳና ላይ ይጥለዋል በሱስ የተነሳ። እውነቴን ነው የምላችሁ። ስለዚህ በልጆች ላይ አትቃልዱ። ዋጋ ትከፍላላችሁ፣ ነገ ዋጋ ትከፍላላችሁ። እውነቴን ነው የምላችሁ። ለልጆቻችሁ የምትነግሩትን ነገር፣ ለልጆቻችሁ የምታስተምሩትን ነገር እየተጠነቀቃችሁ አስተምሩ። እናት አትሰደብም። እናት እህት ናት። እናት ሚስት ናት። እናት ናት። እናት አትሰደብም። እችን ልጅ 9 ወር አርግዛ ነው እዚህ ደረጃ ያደረሰ። 9 ወር ተሸክማ ነው፣ ወልዳ ነው፣ ታማ ነው። ስሜቱ በጣም ከባድ ነው። ስለዚህ አይብ ነው ወንዶች እንደዚህ የምታደርጉ ወንዶች በጣም 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 ባለጌ ወንዶች ናቸው። እናትሽን ስደቢ፣ አባትህን ስደብ የምትይ እህት አለሽ። እናትህን ስደብ የምትል ወንድ ካለ ወንድ አልጫ ነህ። ሴቷም ደግሞ ሴትን አትወልከይም። ልጆቻችሁ ላይ የምታደርጉትን ነገር ልጆቻችሁ በጥሩ ነገር ቀርጿቸው፣ ጥሩ ነገር ንገሯቸው፣ ጥሩ ነገር ዝሩባቸው። የሰው ልጅ የዘራውን ነገር ነው የሚያጭደው። የዘራውን ነገር ነው የሚያጭደው። እኔ መልካም ነገር ከዘራሁ፣ እኔ መልካም ነገር ካደረግኩ መልካም ነገር ነው ነገ ማጭደው። የዘራሁትን ነገር ነው ማጭደው። ሰው ያልዘራውን አያጭድም። እውነቴን ነው የምላችሁ፣ ያልዘራውን አያጭድም። ተጠንቀቁ። በልጆች አስተዳደግ ላይ፣ በልጆች ተርቢያ ላይ ተጠንቀቁ። እስኪ ስለ ልጆች አስተዳደግ ብላችሁ ተማሩ። ዛሬ ጊዜው ሁሉ ነገር እጃችን ላይ ነው ያለው። ስልካችን ላይ መማር እንችላለን። ልጆቻችንን ስልካቸው ላይ ማስተማር እንችላለን። ጭፈራ ምን ከምታስተምሯቸው አስተምሯቸው፣ አቅሯቸው፣ ዳዕዋ እንዲማሩ አድርጓቸው። ብዙ ነገር አድርጉላቸው። ቀላል ነገር ነው። ስልካችሁ ላይ ራሳችሁ ተምራችሁ ማስተማር ትችላላችሁ። ጥሩ ስነ ምግባር እንዲኖራችሁ ምን ማድረግ እንዳለባችሁ ማስተማር ትችላላችሁ። እንዴ ዛሬ እኮ በጣም 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 በትንሹ ነገር በመጥፎ ነገር ለመጠመድ ቀላል ነው። ስልካቸው ላይ ቢዚ ከሆኑ ለመጥፎ ነገር ይጠመዳሉ። መጥፎ መንገዱ ጥሩ መንገዱ ቅርብ ላይ ነው ዛሬ ያለው፣ ቅርብ ነው። ለሁለቱም ቅርብ ነን አሁን ላይ ቴክኖሎጂው ማለት ነው። ወደ ጥሩ መንገድም ከፈለግን ወደ ጥሩ መንገድ ይወስደናል። ወደ መጥፎም ከፈለግን ደግሞ በቀላሉ ወደ መጥፎ እንገባለን። ስለዚህ ቴክኖሎጂ የተራቀቀበት ጊዜ ላይ ነው ያለ ነው። ሰው ባደገበት የሰው አገሬን እንዴት አርጌ ላበልጽጋት፣ እንዴት አርጌ ላሳድጋት በሚልበት ዘመን ላይ ሰው በሰለጠነበት ዘመን ላይ እኛ ገና ኋላ ቀረን፣ አልሰለጠንም። እኛ መቼ ነው የምንሰለጠነው? መቼ ነው የምናድገው? መቼ ነው ሴት የምትከበረው? ሴትን ካልገደላችሁ ወንዶች፣ ሴትን ካልገደላችሁ ወንድ የማይመስላችሁ ወንድነታችሁ የማይታወቅበት ዘመን፣ ሴትን ካልደፈራችሁ፣ ህፃናቶችን ካልደፈራችሁ ወንድነታችሁ የማይታይበት ዘመን ላይ ያለ ነው። እየመረራችሁ አጡት እንዴ! መቼ ነው እንደ ሴት የምትከበርበት አገር የምትኖረን? መቼ ነው? እነዚህን ትውልዶች እንኳን እናንተ እንኳን አብቅቶላችኋል እንበልና የሚመጣውን ትውልድ እንኳን ሴት እንዳከብሩ እናስተምርበት። አስተምሩ እስኪ፣ ሴትን እንዳከብሩ እስኪ አስተምሩ። ሁልጊዜ ሴቶች የጥቃት ሰለባ መሆን፣ ሁልጊዜ ሴቶች እንደዚህ መሆን በጣም ነው የሚያሳፍረው። አላህ መጨረሻችን ያሳምርልን። እንደ የወለዳችሁ እህቶቼ አላህ ያሳምርላችሁ፣ አላህ ያስተካክልላችሁ። እኛንም ያልተስተካከልን እህቶች ካለን አላህ ያስተካክለን። ያልተስተካከሉ ወንዶችም ካሉ አላህ ያስተካክላቸው እላችኋለሁ። እንግዲህ እኔ የተሰማኝን የስሜቴን የተናገርኩትኝ በሰማነው ተጠቃሚ ያለህ አድርገን በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ፣ ክብራችኋለሁ ውዶቼ ማሮቼ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ በድጋሚ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ እንዳይረሳ
ላይክ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ መልካም አስተያየት ከልብ ነው የማመሰግነው። ባይ ባይ።